ሰላም ውዶች እንዴት ናችሁ? ሰላም ናችሁ? እኔ ያለ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትረፍ ይበልኝ እያልኩ እንግዲህ ዛሬ ተፈጥሯዊ የፀጉር ቀለም ፀጉራችንን የማይጎዳ እንዲሁም ደግሞ ፀጉራችንን የሚያሳድግልን የሚያፋፋልን ፀጉራችንን ውብ የሚያደርግልን የፀጉር ቀለም ከኬሚካል ነፃ የሆነ በቤታችን ውስጥ በቀላሉ እንደዚህ ማዘጋጀት እንደምንችል ዛሬ ይዤላችሁ መጥቻለሁ። ከዚህ በፊት ሰርቸው በጣም ነው የወደዳችሁ። ነገር ግን የተጠቀምኳቸው ግብአት የሌላችሁ ዛሬ ግን በእንደዚህ መልኩ ተጠቅመን ፀጉራችንን ማሳመር ውበቱን መጠበቅ እንችላለን ማለት ነው እና እንግዲህ እዚህ ጋር እኔ እንደምታዩት ፀጉሬን እየተቀባሁ ነው በደንብ አድርጌ። እንደምታዩት እኔ ፀጉሬ በተለይ ደግሞ ሽበት ላለባቸው ያለ እድሜያቸው ለወጣ እሱንም ይከላከልላቸዋል። ፀጉራቸው የሚሰባበር መንታ ለሚሆን ቀጥ ብሎ እንዲሄድ ይረዳዋል ማለት ነው እና እንግዲህ እዚህ ጋር የተጠቀምኩት እንግዲህ የሚያስፈልገን ግብአት በመጀመሪያ ደረጃ ሮዝመሪ ነው ወይም ደግሞ ጥብስ ቅጠል፣ ይሄ ደረቁ ነው ማለት ነው የተጠቀምኩት። እንግዲህ መጀመሪያ ላይ ጨምሬያለሁ። አንድ ማንኪያ ነው የተጠቀምኩት ማለት ነው። አንድ ማንኪያ ተጠቅሜያለሁ ሮዝመሪ። እናንተ ከዛ በላይ መጠቀም ትችላላችሁ እንደ ብዛታችሁ። ከዚህ በፊት በሰራው ጊዜ ለአንድ ሰው ብቻ ስሪ እንጂ ለብዙ አድርገሽ እኛ መጠኑን እንዴት እናውቃለን ስላላችሁ ዛሬ እንግዲህ በእንደዚህ መልኩ ለራሴ ብቻ ነው የምሰራው ማለት ነው። ተልባ እንግዲህ እዚህ ጋር ደግሞ ተልባ 3 ማንኪያ ተጠቅሜያለሁ። ተልባ ለፀጉራችን በጣም አሪፍ ነው። ፀጉራችን ጠንካራ እንዲሆን መንታት አለብን። እሱም መንታውን የሚያስወግድልን ነው። እዚህ ጋር እንግዲህ አብሽ ነው። አብሽ ብዙዎቻችሁ ሽታውን ትፈራላችሁ። ነገር ግን ሽታውን አሁን እንዴት እንደምናጠፋ በዛውም አሳያችኋለሁኝ። ተመሳሳይ ነው የተጠቀምኩት ተልባው ጋር አብሹን የተጠቀምኩት ማለት ነው። እዚህ ጋር እንግዲህ ከርከዴ ነው ማለት ነው። እዚህ ጋር የአበባ ቅጠል መጠቀም ትችላላችሁ። የትኛው የአበባ ቅጠል ብላችሁኛል። ነገር ግን እኔ ያላቀውም ያው ከርከዴ መሆኑን ነው የማውቀው፣ በአማርኛ አላቅም ማለት ነው። እና እዚህ ጋር እንግዲህ የሻይ ቅጠል ሌላኛው ግብአት ማለት ነው። ሌላኛው ግብአት ሻይ ቅጠል ነው። ማንኛውም ሻይ ቅጠል መጠቀም ትችላላችሁ። 2 ማንኪያ ይቅርታ ተጠቅሜያለሁኝ። እንግዲህ እነኚህን አብሬ ተቀላቀልኩ በኋላ ሌላኛው ግብአቴ ወደ ሌላኛው እንግዲህ እንሄዳለን ማለት ነው። ቀለማችን እንዴት መስራት እንደምንችል ማለት ነው። እና እዚህ ጋር እንግዲህ የተጠቀምኩት ቀይ ስር ነው። ቀይ ስር ፀጉራችንን በጣም ነው የሚያሳምረው። ከዚህ በፊት ሰርቼላችኋለሁኝ። እንዲሁም በሄና ነው የሰራሁት እና በጣም ነው የተመቸኝ፣ የተስማማኝ፣ በጣም ነው የወደድኩት። እናንተም ወዳችሁታል ማለት ነው። በዚሁ አጋጣሚ ደግሞ ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ነባር ቤተሰቦች ሁሌም ላይክ እያደረጋችሁ ሸር እያደረጋችሁ ስለምታበረታቱኝ አመሰግናለሁኝ። እንዲሁም ደግሞ መልካም በቃ ደስ የሚል ኮሜንት ለምጽፉልኝ የሚያበረታታኝን ከልብ አድርጌ አመሰግናለሁ። በእውነት እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እዚህ ጋር እንግዲህ ልጬ ጨርሼዋለሁኝ። እዚህ ጋር መፈቅፈቅ ትችላላችሁ ማለት ነው። እኔ ቀይ ስር በጣም ብዙ ስለነበረ ነው በዛ አድርጌ የተጠቀምኩት። እናንተ አነሳ አድርጋችሁም 2 እንደ ፀጉራችሁ ብዛት ይሁን የምትጠቀሙት ማለት ነው። እኔ እንዳልኳችሁ ቀይ ስሬ እንዳይበላሽ ስለፈለኩ ነው ማለት ነው። እና በዛ አድርጌ ነው የሰራሁት። እዚህ ጋር እንግዲህ ያው መፈቅፈቂያ ታላችሁ መፈቅፈቅ ትችላላችሁ። እኔ ግን ስፈቀፍቀው ጠንካራ ስለነበረ ይረብሻል ማለት የተኛ እንትኔ ሰው ስለሚኖር ብዙ ሰው እንዳይረብሽ እያልኩኝ እንትን አላልኩትም ማለት ነው። ምክንያቱም እንደዚህ አድርጌ ከተፍ አድርጌዋለሁ። እንዲሁም እንደዚህ አድርጋችሁ በማሽን መፍጨትም ትችላላችሁ ማለት ነው። እነዚህ ጋር እንግዲህ አንድ ራስ ሽንኩርት ተጠቅሜያለሁ። ሽንኩርቱን የተጠቀምኩበት ምክንያት ለፀጉር ሽንኩርት በጣም አሪፍ ነው። ፀጉራችን እንዲፋፋ እንዲሁም ደግሞ የሚበጣጠስ ጠንካራ ለሚሆን አሪፍ ነው ማለት ነው። ቀይ ሽንኩርት ለፀጉር እድገት በተለይ በራ ላለባቸው በጣም አሪፍ ነው። እዚህ ጋር እንግዲህ ሁሉንም ድስት አለችኝ። ቅድም የቀላቀልኩትን አንድ ላይ ያዘጋጀሁትንም ግብአቶች አንድ ላይ አደርግና እዚህ ጋር ምን አደርጋለሁ? ውሃ እጨምራለሁ። የፈላ ውሃ ነበር የጨመርኩት። እኔ እንግዲህ በዛ አድርጌ ነው የምጨምረው። እንግዲህ ሽታው ምናምን የሽንኩርትና ያብሹት አላችሁ ምንም ነገር የሱ ሽታ ሳይሆን እንትን የሚለው የነበረው የሮዝመሪውና የሻይ ቅጠሉ ነው። እንደገናም ደግሞ ሌላ ግብአት በኋላ ላይ ጨምራለሁ። ሽታው የሚያጠፋ ሽታውን ተረበሻችሁ ማለት ነው።
እና እንደዚህ አድርጌ በደንብ አድርጌ እንትን እለዋለሁኝ እስከሚንተከተክ ተወዋለሁ ማለት ነው። እና በዚሁ አጋጣሚ ያው ነጭ ሽንኩርትን መጠቀም ትችላላችሁ። ሌሎች ግብአቶችም ለምሳሌ ቁርንፍድ እንደዚህ መጨመርም ትችላላችሁ። እኔ ግን አልጨመርኩም። እዚህ ጋር እንግዲህ ንስኮፊ ተጠቅም ያለሁኝ ንስኮፊን ያለካሁትም ትንሽ ስለነበረ ዝም ብዬ ነው የጨመርኩት ማለት ነው። እሱም ምንድነው ሽታውንም ያጠፋል፣ ቡናማ ለሆነብንም ፀጉራችንም ውብ እንዲሆን ያደርገዋል ማለት ነው። እኔ ንስኮፊ ማንኛውም ግብአቴ ላይ ይጠቀማለሁኝ ቡና ማለት ነው። ለምን ፀጉሬን በጣም ነው የሚያሳምርልኝ። እዚህ ጋር እንግዲህ በደንብ አድርጌ እያተከተኩት ነው። ውሃም እየጨመርኩበት ነበረ። ያው ሻይ ቅጠል ስላለው እየገነፈለ ነበረ ማለት ነው። እና ቀነስ አድርጋችሁ ቢያንስ ለ10 ደቂቃ ያን ያህል እንትን የሚል አቆዩት ማለት ነው። እስከ 15 የእንትኑ የተልባውና የአበሹ ጄሊ እስከሚሰጣችሁ ድረስ ማድረግ ትችላላችሁ። እኔ ግን ሌላ ግብአት ስለምጨምርበት ቀጠና አድርጌ ነው የምፈልገው ማለት ነው። ቀጠና አድርጌ የማቀላቀልበት ስለሆነ ቀጠን እንዳለ ተዋለሁ። ነገር ግን እናንተ እኔ የምጠቀመው ግብአት ከሌላችሁ ይህንን ምን ታደርጋላችሁ መሰላችሁ? በቃ ተልባውን በዛ አድርጋችሁ ጄሊ እንዲሆንላችሁ እስከሚሆን ድረስ መጠበቅ። ከዛ በኋላ እሱም ይሄን ብቻ መጠቀም ትችላላችሁ ማለት ነው። እዚህ ጋር እንግዲህ ማጥለያ ያለኝ እኔ የምጠቀመው ያው ሁሌም የምጠቀመው የወንፊት ነው። ይሄንን ነው የምጠቀመው። ደስ የሚለው ነገር በቃ እንዴ ጥልል ነው የሚያደርግላችሁ ማለት ነው። እና የተሌላችሁ ጨርቅ አድርጋችሁ እንትን ማለት ትችላላችሁ። ነገር ግን እጃችሁ እንዳይበላችሁ ተጠንቀቁ። እዚህ ጋር እንግዲህ በአብዝቸው ስለነበረ ቀንሸዋለሁኝ። እዚህ ጋር እንደምታዩት ይኸውላችሁ ነጩ ሳህን ላይ ሲቀመጥ በጣም ቅላቱ ያስታውቃል ማለት ነው። እና እዚህ ጋር እንግዲህ እንደምታዩት ቀንሼዋለሁ። ተቀነስኩ በኋላ ግን እስከሚቀዘቅዝ መጠበቅ ትችላላችሁ። እኔ ጊዜ ስላልነበረኝ እንግዲህ እንደዚህ አድርጌያለሁ። ሌላኛው ግብአቴ ሄና ነው። እንግዲህ የፀጉር ሄና ነው እኔ የተጠቀምኩት። ሌላኛው እዚህ ጋር ደግሞ ሰድር ወይንም ቀሲል ነው የተጠቀምኩት። እሱም ምንድን ነው በነገራችን ላይ ትክክለኛው ቀሲል አይደለም፣ እንትን ተቀላቅሎበታል ማለት ነው። የፀጉር ሂና አንድ ላይ አድርጌ እንደዚህ መተዋለው ማለት ነው። በዛ አድርጌው ስለነበረ ቀጠነብኝ ማለት ነው። ነገር ግን ይሄ እንደዚህ ሲሆንባችሁ ትኩስም ስለሆነ ይጓጉልባችኋል። ስለዚህ ምንድነው የምታደርጉት እንትን በሉት ማለት ነው። ምቱት፣ በማሽን መምጣት ትችላላችሁ። ጨመር እያደረኩኝ አሁንም እየጨመርኩኝ በደንብ እያደረኩኝ እያማሰልኩት ነው ያለሁት። ነገር ግን እዚህ ጋር ሳቀላቅለው ምንድነው የሆነብኝ ያኔ ጓጎለብኝ። ስለዚህ ምን አደረኩኝ በማሽን ፈጨሁት ማለት ነው። በዘንጉ ማሽን ፈጭቸዋለሁ። እንደዚህ አድርጌ ቅልቅል አድርጌ ያው እኔ አላወፈርኩትምም አልቀጠንምም፣ በቃ እንደዚህ አድርጌዋለሁ። ቀሪውን ደግሞ ፍሪጅ ውስጥ አደርጋለሁ። ይሄን እንግዲህ ለ12 ሰዓት አቆይቼዋለሁ እንደዚህ ሸፉኜ ማለት ነው። ይሄን ደግሞ ፍሪጅ ውስጥ አስቀምጠዋለሁ፣ ሌላ ጊዜ እጠቀመዋለሁ ብዙ ስለነበረ። እንደዚህ አድርጌ እንግዲህ ፀጉሬን ይኸውላችሁ አሁን ልታጠብ ነው። እዚህ ጋር እንግዲህ ያው ፀጉሬ ዘይት ቅድም አልጨመርኩም ቪዲዮ ላይ ስሰራ ምንድን ነው ያደረኩት? ይሄን ዘይት የአልማዝ ዘይት ነው የተጠቀምኩት። እሱን ደግሞ እናንተ የፈለጋችሁትን ዘይት ማድረግ ትችላላችሁ። ነገር ግን ባታበዙት አሪፍ ነው። ለምን ቀለሙ እንዲይዝላችሁ ማለት ነው፣ እንዳይንሸራተትባችሁ እንዲይዝላችሁ ወደ ፀጉራችሁ ቆዳችሁ ላይም እንዲቀር ፀጉራችሁም ላይ ልክክ እንዲሌላችሁ ማለት ነው። አለበለዛ ምን ይሆናል? ሙልጭ እያለ ቅባቱ ብቻ ነው የሚሆነው። እና እንደዚህ እያደረኩኝ እየከፈልኩኝ በደንብ አድርጌ ያዳርሰዋለሁ። ያው እንግዲህ ቀባኔ ፀጉሬ ብዛት ስላለው ምንድነው የማደርገው? ቀስ እያልኩ ነው የማዳርሰው። በመጀመሪያ ስሩን ትጀምራላችሁ። ያው ከኋላ በተለይ ደግሞ ከኋላ ነው አብዛኞቻቸው የምትጠቀሙት። እኔ ግን ከኋላ አይመቸኝም፣ ተጎን ነው ፀጉሬን ስቀባ የምቀባው ማለት ነው። እና እንግዲህ ፀጉሬ ብቻ ሳይሆን ፊቴም ሳይቀር ነው እየተቀባሁት ያለው። ችግር የለም፣ ጉዳት አያመጣም፣ ጉዳት ስለሌለው። ምክንያቱም ሁሉም ተፈጥሮ ቤት ውስጥ ያሉ ነገሮች ናቸውና እንደዚህ ፀጉራችን ሁልጊዜም ቢሆን ባይመቸን ራሱ እንደዚህ ቀለም ለምሳሌ ቶሎ በአንድ ጊዜ የሚቀቡት ቀለሞች አሉ። እነሱን ስንጠቀም ምን ይሆንብናል? በቃ ፀጉራችን ይበጣጠሳል፣ ይጎዳል፣ የራሱ ኬሚካል ስላለው ማለት ነው። ግን ይሄ
ምን እያደረገው ነው የሚመጣው? ፀጉራችን እያሳመረው ውብ እያደረገው። እኔ ካሜራው ነው እንጂ በአካል እንደዚህ ስታው ፀጉሬ በጣም ነው የሚያምረው፣ እንትኑ ውበቱ ማለት ነው። የከረሩ ምንድነው እንደዚህ እያደረኩኝ ቡና እጠቀማለሁኝ። በቃ መልኩን እንዴት እንዳሳመረልኝ ብዛቱ ከዚህ ከፊት የሸሸባቸውን ይመልስላቸዋል። እንደገናም ደግሞ በተለይ ሽበት ያለ እድሜያቸው ወጣባቸው በተለይ እንደኔ ማለት ነው እና እሱን ይቀንስላቸዋል ማለት ነው። እና እዚህ ጋር እንግዲህ ሁሉንም አዳርሼ መጥቻለሁ። ምክንያቱም እየተንጠባጠበብኝ መሬቱ ስለተቸገርኩኝ መታጠቢያ ቤት ገብቼ በቃ በጥሬ አዳርሼ ሁሉንም ነገር እንግዲህ እዚህ ጋር መጥቻለሁ። እንደዚህ ጥቅልል አድርጌ ለአንድ ሰዓት ወይም ደግሞ ለ2 ሰዓት ለ3 ሰዓት ማቆየት ትችላላችሁ። እኔ ግን ለአንድ ሰዓት ነው እንትን ያልኩት ማለት ነው ያቆየሁት፣ ምክንያቱም ጊዜ ስለሌለኝ ማለት ነው። እና እስከ 3 ሰዓት ድረስ አቆይታችሁ መታጠብ ትችላላችሁ። እንግዲህ ዛሬ ቪዲዮ ይህንን ይመስል ነበር። ቪዲዮን ከወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። ወዳችኋለሁ። እንደዚህ በፕላስቲክ እንደዚህ በፌስታል ማለት ነው ሸፉናቸው ማስቀመጥ ነው ላለው። ቻው፣ ወዳችኋለሁ።